ጤና ይስጥልኝ። እንዴት ዋላችሁ? ዳዊት ብርሃኑ እባላለሁ። የጎሮ ጤና ጣቢያ የሃይጂን እና የአካባቢ ጤና አጠባበቅ ባለሙያ ነኝ። ዛሬ የምንናገረው ወይም የምንማማረው የወባ በሽታ ምንድን ነው? የወባ በሽታ እንዴት ከሰው ወደ ሰው ይተላለፋል? የወባ በሽታ እንዴት መከላከል እንችላለን? እና ስለ ቅድመ ጥንቃቄዎቹ የወባ በሽታ እንዳይስፋፋ እንዳይዛመት ምን አይነት ጥንቃቄ ማድረግ አለብን የሚለውን በተወሰነ መልኩ እንማማራለን። ያው እንደሚታወቀው የወባ በሽታ ማለት ፕላዝሞዲየም በተባለው ረቂቅ ጥገኛ ሕዋሳት ወይ ፓራሳይቶች አማካኝነት ከሰው ወደ ሰው የሚተላለፍ በሽታ ነው። የወባ በሽታ ብዙ አይነት ዝርያዎች ቢኖራቸው በሀገራችን ላይ 4 አይነት ዝርያዎች አሁን ተብሎ የሚገመተው ፕላዝሞዲየም ቫይቫክስ፣ ፕላዝሞዲየም ፋልሲፓረም፣ ፕላዝሞዲየም ማላሪ እና ፕላዝሞዲየም ኦቫሊ የምንላቸው ዝርያዎች በሀገራችን ላይ ይገኛሉ። እነዚህ የተዋሲያን ዝርያዎች እንደየ ተፈጥሯቸው የቅርጽ፣ የእድገት፣ የመራባት ሂደት ኢንቫይሮንመንት የመቋቋም ያለመቋቋም ቶሎ የመራባት ያለመራባት እንደየ ዝርያቸው ይለያያሉ። 4 አሉ፣ ግን አብዛኛው በኢትዮጵያ ውስጥም በእኛ አካባቢ እንደ ድሬዳዋ ፕላዝሞዲየም ፋልሲፓረም እና ፕላዝሞዲየም ቫይቫክስ ነው ዝርያቸው ያለው። እነዚህ በሽታዎችን ከሰው ወደ ሰው እንዴት ይተላለፋሉ የሚለው በሴቷ አኖፍሌስ አማካኝነት ትንኛዋ ከበሽተኛው ሰው ወደ ጤነኛ ሰው በምታስተላልፈው መሰረት ደም ትንኛዋ እንቁላል ለመጣል የግድ ዝርያዎቿን ዘሯን ለማብዛት ትንኛዋ የግድ የሰው ደም የሚያስፈልጋት። የሰው ደም ስለሚያስፈልጋት የሰውን ደም አብዛኛውን አጥብቃ ትፈልጋለች እና ከበሽተኛው ሰው የወሰደችውን ደም ወደ ከጤነኛው ጋር ሁለተኛ ደም ለመውሰድ በምትሄድበት ታይም ላይ ከጤነኛው የወሰደችውን ወደ በሽተኛው ከበሽተኛው የወሰደችውን ወደ ጤነኛው ስታስተላልፍ በሽታው በአጋጣሚ ወደ ጤነኛው ሰው ይተላለፋል። ከዛ ውጪ ምን አይነት ምልክቶችን ያሳያል? በወባ የተያዘ ሰው ምን አይነት ምልክት ያሳያል የሚለው አብዛኛውን ጊዜ እንደኛ እንደ ድሬዳዋ እነዚህ አርቦቫይራል ዲዚዞች የምንላቸው አሉ። እንደ ደንጊ፣ ቺኩንጉንያ አርቦቫይራል የምንላቸው በሽታዎች አሉና የወባ በሽታ አብዛኛውን ጊዜ ከነዚህ ጋር በምልክት ይመሳሰላል። ምልክቱ የሚያሳዩት ምልክት ይመሳሰላልና ለምሳሌ በሽተኛው ህመም ሲጀምረው ብርድ ማለት፣ መንቀጥቀጥ፣ ትኩሳት፣ ራስ ምታት፣ የምግብ ፍላጎት መቀነስ፣ በጀርባ አካባቢ እና መጋጠሚያ አካባቢ ላይ የመቆርጣጠም ስሜት ይሰማዋል። እነዚህ የወባ በሽታ ምልክቶች ብቻ ሳይሆን የደንጊ ቺኩንጉንያ ውስጥ ተመሳሳይ ስለሆኑ ሊከሰቱ ይችላሉ። ስለዚህ እነዚህ በሽታ ወባ ነው ወይም ደንጊ ነው ወይም ቺኩንጉንያ ነው ብለን ለመገመት ማንኛውም እነዚህ ምልክቶች የታየበት የማህበረሰብ ክፍል የወባ በሽታ እንግዲህ ህፃናትንም፣ ወጣትንም፣ ሴትም፣ ወንድም፣ ጎልማሳም፣ አሮጊቶችንም እናት አባቶችንም የሚይዝ በሽታ ነው። የሚመርጠው ነገር የለም እሱ በእድሜ ደረጃ። ስለዚህ እነዚህ ምልክቶች ከላይ የጠቀስኳቸው ምልክቶች በታዩበት ታይም ላይ ወደ ጤና ተቋም በማምጣት ምርመራ የላቦራቶሪ ምርመራ ከተደረገ በኋላ ወባ ነው። ወባ ካሁን ደግሞ ወይ ደንጊ ወይ ቺኩንጉንያ ወይም ሌላ ሊሆን ይችላል። ይህም በውጤት የሚነገርና በሐኪሞች የሚነገር ነው። ስለዚህ እነዚህ ምልክቶች የወባ በሽታ እንዴት ነው የሚተላለፈው የሚለው ነገር ካየን በኋላ የወባ በሽታ መተላለፊያ መንገዱን አይተናል። እንዴት ነው መከላከል የምንችለው የወባ በሽታን እንዴት ነው መከላከል የምንችለው የሚሉ ነገሮች አሉና የወባ በሽታን ለመከላከል በመጀመሪያ የአካባቢ ቁጥጥር ስራ የሚባል አለ። የአካባቢ ጽዳት ዘመቻ ሊሆን ይችላል። ቤት ለቤት የማፋሰስ የማዳረቅ ስራ ሊሆን ይችላል። ቤት ለቤት ከ3 ቀንና ከዛ ቀን በላይ ለወባ ምቹ የሆኑ ቦታዎችን በጊዜያዊነትና በቋሚነት የወባ ትንኝ ሊራባበት ይችላል የሚባሉ ቦታዎችን እነሱን በማፋሰስና በማዳረቅ ነው የወባ በሽታ በመጀመሪያ ደረጃ እንደ ቅድሚያ መከላከል የምንጠቀመው የአካባቢ ቁጥጥር የአካባቢ ጽዳት ዘመቻ ነውና ይህን ደግሞ ለመስራት በዋናነት እነዚህ ወረርሽኝ የምንላቸውን ከዚህ በፊት ባሳለፍነው ልምዳችን መሰረት ደንጊንም፣ ቺኩንጉንያንም፣ ማላሪያንም ስቲማ የወባ በሽታንም ያየን ነው። ስለዚህ ይህን ስራ ወይም ይህን በሽታ ለመከላከል ቅድመ ስራ መስራት ያለበት በማህበረሰብ አቀፍ የጽዳት ዘመቻ ማህበረሰብ አቀፍ የጋራ ስራዎችን በመስራት ነው።
ስለዚህ ካለ ማህበረሰብ ተሳትፎ እነዚህ ወረርሽኝ የምንላቸው ሰዎች መከላከል አይችልም። አንድ በጤና ጣቢያ ወይም በጤና ተቋም ባሉ ባለሙያዎች ብቻ ወይም ለቤት በሚሄዱ በሚሰሩ የጤና ኤክስቴንሽን ባለሙያዎች ብቻ ሳይሆን የማህበረሰቡ ተሳትፎ በዚህ በአካባቢ ቁጥጥር ስራ መሰራት አለበት ነው። አብዛኛውን ጊዜ እነዚህ የወባ ትንኞች ለመራባት ውሃ ያስፈልጋቸዋል። በቃ ዋናው እንትኑ ከውሃ ጋር የተገናኘ ነው፣ ውሃ ያስፈልጋቸዋል። ስለዚህ እኛም እንደነሱ ውሃ ያስፈልገናል። ስለዚህ ውሃ እናጠራቅማለን። በምናጠራቅምበት ሰዓት ላይ ደግሞ የድሬዳዋ ኤንቫይሮንመንት ወይም የድሬዳዋ የአየር ጸባይ ለወባ ትንኝ መራቢያ ምቹ ነው። አንድ የወባ ትንኝ ዛሬ እንቁላል ጥላ እስከ 7 ቀን ድረስ ባልሞላ ጊዜ ውስጥ ሊሆን ይችላል። እስከ 7 ቀን ድረስ ማክሲመም እስከ 7 ቀን ድረስ ከእንቁላል ጀምራ ቢምቢ ሆና ወይም ትንኝ የምትበር ትንኝ ሆና የወባ ትንኝ ሆና በ7 ቀን ትደርሳለች። ስለዚህ የድሬዳዋ ኤንቫይሮንመንት ወይም የድሬዳዋ የአየር ጸባይ ለወባ መራቢያ ምቹ ስለሆነ ውሃ ያስፈልጋታል እንዳልኳችሁ። ስለዚህ ውሃማ አለ፣ ኤንቫይሮንመንቱም ወይም የአየር ጸባዩ ምቹ ነው። ስለዚህ ትንኛ በሳምንት ውስጥ አንድ ትንኝ ከ150 እስከ 200 እንቁላል ትጥላለች። ስለዚህ በ7 ቀን ውስጥ የምታደርስ ከሆነ እንግዲህ በአንድ ሰው ቤት ውስጥ ከ10 እና ከ20 ትንኝ በላይ ካለ ምን ያህል በሳምንት ውስጥ መራባት እንደሚችል በቀላሉ መገንዘብ ይቻላል። ስለዚህ የአካባቢ ቁጥጥር ስራው ተጠናክሮ መሰራት አለበት ነው። ከዛ ውጪ ይህንን አስተባብሮ በማስወገድ ለትንኝ መራቢያ ቦታዎችን ስፔሻሊ ቤት ለቤት አሁን ባለን ነባራዊ ሁኔታ እና በአንዳንድ ጥናቶች መሰረት የወባ ትንኝ መራቢያ አብዛኛውን ከቤት ለቤት በ3 ቀንና ከ23 ቀን በላይ በሚጠራቀሙ ቦታዎች ላይ ውሃዎች ላይ የመራባት አድቫንቴጁ ከድሮ ወንዝ ላይ እንደዚህ ትላልቅ ወንዞች ውሃ ላይ ምናምን ላይ ተብሎ የሚገመት ነበረ። አሁን ግን አንዳንድ ጥናቶች የሚያሳዩት ላይ ቤት ለቤት በተቀመጡ ባቋሩ ውሃ ከ2 ቀንና ከ3 ቀን በላይ በተቀመጠ ቦታ ላይ የወባ ትንኝ እየተራባ ይገኛልና ይህንም ቅድም እንዳልኳችሁ በማፋሰስ በማዳረቅ ከዛ ውጭ ደግሞ 3 ቀን ባልሞላው ጊዜ ውስጥ ቀድመን የቀዳነውን ቀድመን በመጠቀም 10-20 ጀሪካን ልንቀዳ እንችላለን። ግን መጀመሪያ የቀዳናቸውን መጀመሪያ በመጠቀም የወባ ትንኝ ቤት ውስጥ እንዳይረቡ በመጀመሪያ የወባ ትንኝ እዛ ቦታ እንዳይረባ የመጀመሪያ በሽታ ለመከላከል የምንሰራው ስራ የማፋሰስና የማዳረቅ ስራ ነው። ከዛ ውጪ በሁለተኛ ደረጃ የሚሰራው ስራ በሰለጠኑ ባለሙያዎች ወይም በጤና ኤክስቴንሽን ባለሙያዎች ወይንም ሌላ በሰለጠኑ ባለሙያዎች የሚሰራው የጸረ እጭ ኬሚካል ርጭት ስራ ነው። እንደሚታወቀው የጤና ኤክስቴንሽን ባለሙያዎች በመስተዳደራችንም በወረዳ 2ም የጤና ኤክስቴንሽን ባለሙያዎች በቋሚነት ተመድበው እየሰሩ ይገኛሉ። ብዙ ስራዎችን ይሰራሉ። በተጨማሪም የዚህ የውሃ መከላከልና መቆጣጠር ስራም እየሰሩ ይገኛሉ። ይህን ከነዚህ ስራዎች ውስጥ አንደኛው የጸረ እጭ ኬሚካል ርጭት ስራ የጤና ኤክስቴንሽን ባለሙያዎች በኃላፊነት ወስደው ቤት ለቤት እየሰሩ ነው። ስለዚህ የጤና ኤክስቴንሽን ባለሙያዎች ቤት ለቤት በሚመጡበት ሰዓት ላይ ኬሚካል ይጨምራሉ። ሱሚ ላርቭ የሚባል ኬሚካል የሚረጨው እሱ እስከ 42 ቀን ሊያገለግል ይችላል። ቢቢዋ እዛ ቦታ ላይ እንቁላልጥና ልትራባ ስለምትችል ኬሚካሉ ከተደረገ ግን የእሷን የእድገት ሁኔታ ስለሚያከሽፍ እንዳትራባ ያደርጋታልና ጤና ኤክስቴንሽን ባለሙያዎች ቤት ለቤት በሚመጡበት ታይም ላይ እናንተ ማፋሰስ ማዳረቅ የማትችሉትን ሌላ አገልግሎት የምትጠቀሙበትን በበርሜል የምታጠራቅሙትን ውሃ ኬሚካል እንዲጨምሩላችሁ እነሱ ኦልሬዲ ስራቸው ስለሆነ ኬሚካል ይጨምራሉ። ከዛ ውጭ ግን እነሱ መተባበር አለባችሁ። በር መክፈት፣ ጊዜያቸውን ጠብቀው መጥተው እንዲረጩላችሁ እገዛ ማድረግ፣ የመንደር ኮሚቴዎችን እዛ አካባቢ ላይ የማይመጡ ከሆነ ጤና ኤክስቴንሽን ባለሙያዎች መጥተው እንዲረጩላችሁ አካባቢ ላይ የተሰራ አይደለም ብላችሁ ለመንደር ኮሚቴ ደግሞ ከኛ ጋር ትስስር ስላላቸው እዛ ሰፈር ያሉ ጤና ኤክስቴንሽን ባለሙያዎች ሂደው ያንን እንዲሰሩ ስለሚደረግ እዚህ ላይም የእናንተ ተሳትፎ ይኖራል። ከዛ ውጪ ኬሚካሉ ከተጨመረ በኋላ አንዳንድ ቦታ ላይ ኬሚካሉ ከተጨመረ ከሳምንት በኋላ ውሃው ካለቀ በኋላ ውሃውን እስከ መጨረሻ የመጨረስና በርሜሎችን የማጠብ ስራ ይካሄዳልና በተቻለ መጠን ኬሚካል የተጨመረበት የጸረ እጭ ኬሚካል የተረጨበት በርሜል ካለ ወይም እቃ ካለ ያንን 1 ሊትር ወይ 2 ሊትር ውሃ እስከሚቀር ድረስ ተጠቅሞ 1 ሊትር ወይ 2 ሊትር ከቀረበ በኋላ እንደገና እዛ ላይ ውሃ መጨመር ይሻላል። ከዛ ውጪ ኬሚካል ከተጨመረበት በኋላ በየሳምንቱ ያጠቡ ሌላ ውሃ የሚጨምሩ ከሆነ ኬሚካሉ ከውስጥ አጥበን ስለምናስወግደው የጤና ኤክስቴንሽን ባለሙያዎች በመከሯችሁ መሰረት ውሃውን ቢያንስ 2 ሊትር እና 3 ሊትር እያደረጋችሁ ሲቀረው 2 ሊትር 3 ሊትር ሲቀረው እንደገና አዲስ ውሃ ጨምሮ በሽታውን ወይም እጩን ወይም ትንኛ እንዳትራባ ያደርግልናል ነው። በሶስተኛ ደረጃ የምንሰራው ስራ በጸረ ኬሚካል የተነከረ ኬሚካል የተነከረ የአልጋ ጎበር መጠቀም ነው። እንደሚታወቀው በክልላቸው ወይ በመስተዳድራችን
እና በወረዳ 02 አካባቢ ላይ የአጎበር ዲስትሪቢዩሽን ተቋሙ ጤና ጣቢያው ኃላፊነት በመውሰድ የአጎበር ስርጭት ተካሂዷል። ግን የአጎበር አጠቃቀማችንን በተመለከተ አጎበር በሽታውን ከመከላከል ከሚሰሩ ስራዎች በሶስተኛ ደረጃ የሚቀመጥ ነው። ስለዚህ አጎበር የመጠቀም ልምዳችን ማዳበር አለብን። አንድ ሰው በወባ በሽታ ተይዟል ተብሎ ከተነገረበት ሰዓት ጀምሮ እስከሚሻለው ድረስ በአልጋ አጎበር እንዲተኛና ትንኛዋ መታ እንዳትነክሰው በሽታውን ወደ ሌላ ቦታ እንዳታስተላልፍ የማድረግ እገዛ መኖር አለበት። በጣም ሁሉም ስራዎቹ ወደ ማህበረሰቡ አብዛኛውን ስራዎች እንዳለጉት በእናንተ በኩል የሚሰሩ ስራዎች ስለሆኑ የአጎበር ጥቅምን ከነበርንበት ዝቅተኛ አጠቃቀም ስርዓታችን ወጥተን ወደ ተሻለ የመጣው አጎበሩ የወባ በሽታ አካባቢ ላይ ስለምንኖር በሽታውም ከአንዱ ወደ አንዱ ቤት ውስጥ እንዳይተላለፍ ወደ አካባቢ እንዳይተላለፍ ብሎም ሌላ እንዳንተርፍ በበሽታ የተያዘውን ሰው በአልጋ አጎበር እንዲተኛ ማድረግ ስፔሻሊ ከ5 ዓመት በታችና እርጉዝ እናቶች ያሉበት ቤት ውስጥ ያለ አጎበር ካለ እሱ እንዲጠቀሙ ማድረግ አለብን ነው። በስተመጨረሻ ድንገት በወባ በሽታ የተያዘ ሰው ካለ በወባ በሽታ መያዙን የሚታወቀው ቅድም እንዳልኳችሁ በላቦራቶሪ ስለሆነ በወባ የተያዘ ሰው ካለ ምልክት የታየባቸው ቅድም ያልኳችሁ የምግብ ፍላጎት መዝጋት፣ ትኩሳት፣ ራስ ምታት፣ ላብ ማላብ፣ ከጀርባ አካባቢ ላይ ያለ የቁርጥማት ስሜት የሚሰማ ካለ የምግብ ፍላጎት እንትን ካለ ደንጊም ወባም ወይም ቺኩንጉንያም ሊሆን ስለሚችል መጥቶ ላቦራቶሪ ከታየ በኋላ የወባ በሽታ ከሆነ ሐኪሙ በሚያዘው መሰረት የወባ በሽታ እንደሚታወቀው በመንግስት ተቋማት ላይ ብቻ የሚሰጥ አገልግሎት ነው ያለውና ኢሚዲየትሊ ወይም ወዲያውኑ በሽታው እንደተገኘ ሐኪሙ እንዳዘዘ መድኃኒቱን በታዘዘው መሰረት ሐኪሙ ባለው መሰረት በስነ ስርዓት ፋርማሲ ባለሙያዎች በሚነግሯቸው መሰረት ሐኪሞቹ ባለው መሰረት መድኃኒቱን በስነ ስርዓት መጠቀም አለበት። የሰው ልጅ በወባ በሽታ ከተያዘ የወባ መድኃኒቱን በስነ ስርዓት በተባለው መሰረት በሰዓቱ በዚህ ሰዓት በየ8 ሰዓቱ ልዩነት ተብሎ የሚነገረውና በየ8 ሰዓት ልዩነት የወባ በሽታውን የተነገረውን ሐኪሞች ወይም ፋርማሲ ባለሙያዎች በነገሩ መሰረት መጠቀም አለብን። ከዛ ውጭ ግን እነዚህን መድኃኒቶችን በሚወስድበት ታይም ላይ ያጋጠመ ችግር ካለ ወዲያውኑ ወደ ተቋም በመምጣት ለባለሙያዎች የምክር አገልግሎት እንዲያገኙ ማድረግ ነው። ባለሙያዎችን ማማከር ምን ማድረግ አለብን የሚለውን ነገር ማድረግ ነው። ከዛ ውጪ ከወባ በሽታ ጋር ቅድም እንዳልኳችሁ በዋነኝነት እንደጠቀስኩላችሁ የወባ በሽታን ማህበረሰብ ተሳትፎ የማህበረሰብ ተሳትፎ ውጪ የወባ በሽታን መከላከል ስለማንችል ማንኛውም ማህበረሰብ በሚዲያ በኤቲኤም ድሬ በቲቪ በኢቲቪ ስለሚተላለፍ እነዛ መልክቶችን በጥንቃቄ እንትን ማለት ነው። የተማረ አካልም ያለበት ሀገር ስለሆነ ሌላ ብዙ ጎግል በማድረግ እዛ ጋር ያሉት ትምህርቶችን እንትን በማለት ሀሳባችሁን በመካፈል እኛ የምንላችሁን ነገር የጤና ባለሙያዎች የሚሏችሁን ነገር በጥንቃቄ በመስማት የወባ በሽታን በቀላሉ መከላከል ስለምንችል ቅድም የተባሉ ነገሮችን የምንተገብር ከሆነ ማህበረሰቡ ተሳትፎ እንደ ድሮ ከዚህ በፊት እንደምናደርገው የማህበረሰብ ተሳትፎ ከጤና ባለሙያዎች ጋር ከተቋሙ ጋር ከቀበሌ አመራሮች ጋር የምንባባለውን ነገር በተቀናይተን የምንሰራ ከሆነ የወባ በሽታ መከላከል እንችላለን። ስላዳመጣችሁኝ አመሰግናለሁ።